አድና እውነቱን አወቀ። በጣም ይገርማል። እናም እንግዲህ ሄዶ በጣም በሚያሳዝን ሁኔታ ሚራን ከግድግዳ ጋር አጋጫት። እናም ሁሌም መመለሽን አትሰሚም፣ በጣም አስጠልተሽኛል፣ እናም ከዚህ ቤት ውጭልኝ በማለትም ከግድግዳ ጋር ወስዶ ያላትማታል። ለኔ ባታስብልኝ እንዴት ለልጃችን አታስብም በማለትም ትናገራለች። ምስኪኗ ሚራ አሁን ላይ በጣም ጠልቷታል። ሊያያቱላ ፈቃደኛ አይደለም። እናም እንግዲህ በስተመጨረሻም አድና እውነቱን በማወቁ ሉሃና በጣም ደስ ብሏታል። የምታደርገውን ነገር ሁሉ በጣም ደስ ብሏታል። እናም እንግዲህ ሉሃና አሁን ላይ ሁለታቸው ወጥተው አየር እንቀበል ብለው ሊወጡ ሲሉ ማለት ነው በፍጹም አትወጡም ብላ በሩን ትይዘዋለች። እሷ እንግዲህ ስጋቷና ፍርሃቷ ፖሊስ ጋር ይሄዳሉ ብላ ፈርታ ነበረ። ግን ደግሞ አይደለም፣ ሁለቱ አየር ሊቀበሉ ሊወጡ ሲሉ የምትሄዱበት ቦታ ካልነገራችሁኝ በፍጹም ከዚህ ነቅነቅ ማለት የለም ብላ በሩን ትይዘዋለች። በሩን በያዘችበት ጊዜ ነበር አድና በሩን አላቋት ወስዶ ከግድግዳ ጋር ያላተማት። ሚራ ይሄን ነገር ይገባታል። ቢገባትም ግን በፍጹም እንደዚህ ያደርገኛል ብላ አስባ አታውቅም። እናም እንግዲህ ሚራ አሁን ላይ በጣም በሚገርም ሁኔታ አድናንን ከዚህ በኋላ አሁን አንተን ማየት አልፈልግም ትለዋለች። እናም ስትሮጥ ሄዳ ሮቤልን አረጉዶኛለው፣ ሁለታቸው ተያይዘው እኮ አመለጡኝ ትለዋለች። እናም እንግዲህ ሮቤል በጣም በሚገርም ሁኔታ መልስ ሰጥቷታል። እንዴ ሚራ ለምን አላስቆምሻቸውም? አሁን እኮ የሚሄዱት ፖሊስ ጋር ነው፣ እባክሽን ሄደሽ አስቆሚያቸው በሚላት ጊዜ አረ በጭራሽ ወስዶ እኮ ከግድግዳ ጋር ላተመኝ በማለትም ትነግረዋለች። ሮቤልም ይሄንን በሚሰማበት ጊዜ መቋቋም አቃተው። እንዴት አጠሪኝም የሆነ ነገር አፈጥሪም እንዴ ሚራ፣ በዚህ ልክ ግን ጀዝባቶኛች ብዬ በፍጹም አስቤ አላቅም ብሎ በጣም ከፍ ዝቅ አድርጎ ይሰድባታል። ሚራም እንግዲህ ይሄንን በሰማችበት ጊዜ በጣም ተናደደች። ምን ማድረግ እችላለሁኝ ብላ ተጠይቀዋለች። ሮቤልም በጣም ይናደዳል። በቃ አበቃልን፣ እዚህ ጋር አለቀልን ትላለች ሚራም እንግዲህ በቃ ሮቤል እቃህን ሰብስብ፣ ከዚህ መሄድ አለብን፣ ፖሊስ ይዘው ሳይመጡ ትለዋለች። እሱም እንግዲህ በፍጹም ነቅነቅ አልልም ከዚህ ቤት ብሎ ይናገራል። ምን ማለትህ ነው ሮቤል? እና ታዲያ እዚሁ ቁጭ ብለን በፖሊስ ተይዘን እስር ቤት እንደምንወረወር አታውቅምና ነው ብላ ትጠይቀዋለች። ማንንም አይዘንም፣ ደሞንም እኔ ከዚህ መሄድ አልፈልግም ብሎም ይናገራታል። እናም ሮቤል መሄድ ያልፈለገበት ምክንያት ሉሃና ናት። ሉሃና ከዚያ ቤት እስካልወጣች ድረስ በፍጹም ሮቤል ከዛ ቤት አይወጣም። እናም እንግዲህ ሉሃና ማለት ነው አሁን ላይ ሮቤልና ሚራን መከታተል ሆኗል ስራዋ። እናም አሁን ላይ ደግሞ አድናን ሁሉም ነገር ማወቁን ለእሷ ትልቅ ነገር ሆኖላታል። በጣም በሚያሳዝንና በሚገርም ሁኔታ አሁን ላይ እስካሁን ድረስ ግፍና በደል እየፈጸሙብኝ የት ነበርኩ ይላል አድና። ለካ ቤት ውስጥ አልነበርኩኝም እያለ ራሱ ይወቅሳል። የተጻፈው ደብዳቤ ከሮቤል የእጅ ጽሑፍና ከሳራ የእጅ ጽሑፍ ሲመሳሰል በፍጹም የማይገናኝ ነው። እናም ሲያስተያዩት ግን የሮቤል ሆኖ ተገኝቷል። እናም እንግዲህ ካዩት በኋላ የእጅ ጽሑፉን እባክህን ሮቤል አትዋሸኝ በማለት በሚጠይቀው ጊዜ እንዴት ራሴን ዋሻለሁ? አንተ ማለት እኮ እኔ ማለት ነኝ በማለትም ሮቤል ውሸቱን ይቀጥላል። እንዴት ዓይንህን በጨው አጥበህ እኔ አይደለሁም ትለኛለህ? እኔ እኮ ያንተ የእጅ ጽሑፍ በደንብ አድርጌ አውቀዋለሁ እያለ አድናን ይከራከረዋል። እሱንም ግን በፍጹም ማመን አልፈለግም። እናም እንግዲህ በሚቀጥለው እንግዲህ ማድ ቤት ላይ ይገናኛሉ ሉሃናና ሮቤል። እናም ቢላዋ ይዛ ከዚህ በኋላ ካልነገርከኝ አልምርህም ትለዋለች። በፍጹም አልተውክም፣ ሳራ ያለችበት ታውቃለህ፣ ጆሮ ጌጥ አገኘሁ፣ እንዲሁም ጫማ አገኘሁ፣ ይሄ ሁሉ የሚያመላክተው ወንጀሉ ወደ አንተ ነው ትለዋለች። ሮቤል ይሄ ሁሉ እኮ ያደረግኩት ለአንቺ ስል ነው የኔ ፍቅር እያለ ይናገራታል። እናም አይኑን በጨው አጥቦ ዛሬ ላይም እየዋሸ ይገኛል ሮቤል። እናም ሉሃና ባንቺ አያምርም ግድያ ቢላዋ፣ ባንቺ በፍጹም አያምርም እያለ አሁንም ይሸነግላታል። እናም እንግዲህ ሉሃና ዛሬ ካልነገርከኝ በፍጹም ልምርክ አይደለም እህቴን ያለችበት ነገረኝ እያለች ልታስፈራራው ብትሞክርም
ሮቤል ግን ሊነግራት አልቻለም። ምክንያቱም የሌለች ሳራ ኬት አምጥቶ ይነግራታል። እናም እንግዲህ ሞታም ከሆነ ንገሩኝ እባካችሁ እያለች ሉሃና ታለቅሳለች። በጣም በሚገርምና በሚያሳዝን ሁኔታ ሮቤል አሁንም ዛሬም ጨካኝ ሮቤል ማለት ነው እጇን ጥምዝዝ አድርጎ ቢላዋ ወደ ራሷ ይሰካዋል። ከዚህ በኋላ እንደዚህ አይነት ነገር ለራስሽን ስትይ ራስሽን ጠብቂ፣ ከዚህ በኋላ ለራስሽ ስትይ ከዚህ ነገር ራቂ እያለ ያስፈራራታል። ከዚህ በኋላ እንደዚህ አይነት ነገር ብትደግሚው አልተውሽም እያለ ያስፈራራታል። ምስኪኗ ሉሃና ሮቤል ማን እንደሆነ አላወቀችውም እስከዛሬ ድረስ። እስካሁን ድረስ የምታውቀው ከሚራ ጋር የሚያሽቋልጠው ሮቤል ነው። ግን ደግሞ ክፋቱና የእሱ አስመሳይነቱ እስካሁን ድረስ ሉሃና አልገባትም። እባክህን ሮቤል እንደዚህ አይነት ውሸት እንዳትዋሸኝ በማለትም በምጠይቀው ጊዜ በፍጹም አይኔን ግንባር ያርገው ብሎ ይዋሻታል። በጣም ያሳዝናል። እናም ሉሃና ማድቤቱን ለቃ ትወጣለች በፍርሃት። እናም ሮቤልም ማድቤቱን ለቆ ይወጣል። ከዛ እንግዲህ ሁለቱ ተንኮለኞች ሳሎን ላይ ይገናኛሉ። ሚራና ሮቤል ከተያዩ በኋላ አረ ጉዶኛለሁ ትላለች ሚራ። እኔም ጉዶኛለሁ እንዴ ቢላዋ እኮ ይዛ አስፈራራችን ብሎ በሚናገራት ጊዜ የሆነ ነገርማ አውቃለች፣ ባይሆን ኖሮ በፍጹም እንደዚህ አትሆን ነበር በማለት ይነግራታል። ሚራም እንዲህ በማለት ትነግረዋለች። አድና የሆነ ነገር አውቋል፣ በፍጹም እንደዚህ ሆኖ አያውቅም። እናም እንግዲህ እሄዳለሁ ስለው ጥርግ በይ ብሎኛል ትለዋለች። እናም ይሄ ማለት ደግሞ ግንኙነታችን ሳያውቅ አይቀርም በማለት በምትነግረው ጊዜ እንዴ እንደዛማ እኮ ቢሆን ኖሮ ከቤት አስወጥቶ ነበረ የሚጥለን ወይንም ይገለን ነበር እስከዛሬ ብሎ ይናገራታል። አድናንን ግን ያንን አልመረጠም። ዝምታውን መርጦ ሁለቱ እንዴት እንደሚሆኑ ለመከታተል ይወስናል። እስከዛሬ ድረስ ሉሃና የነገረችኝ ነገር አለማመኔ ብሎ በጣም ይጸጸታል። እስከዛሬ ድረስ ሉሃና የምትለውን ተቀብሏት ቢሆን ኖሮ ወይንም ደግሞ አዳምጧት ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ። በጣም ያሳዝናል። ምክንያቱም አሁን ላይ ሮቤል በጣም ረጅም መንገድ ሄዷል። ሰላም ውድና እየተከበራችሁ የናይት ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትረፉ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ ይዤላችሁ የመጣሁት ሉሃና ድራማ ሲሆን ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በማጥቆር ቤተሰብ ትሆኑ ዘንድ ጠይቃችኋለሁ። እናም እንግዲህ ሉሃና ድራማ አሁን አዲስ የጀመረ ድራማ ሲሆን እንዲሁም አጓጉና አስተማሪ ድራማ ነው። እናም እንግዲህ አሁን ላይ አድና ሁሉም ነገር አውቋል ማለት ነው። በጣም ደስ ይላል።